ዶክተር ደሳለኝ ጫኔም ከቀጥታ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታውቀዋል። ከማዕከል ራሱን ለይቶ ያዋቀረው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ሰላማ ከፍተኛ ቤተ ክህነት ጽሕፈት ቤት በሁለት አበው ሊቃነ ጳጳሳት ላይ ያነጣጠረ የግድያ ሙከራ እንደተፈጸመበት አስታውቋል። በአርሲ ዞን አሶኮ ወረዳ ዳግም በተቀሰቀሰ ጥቃት በሰውና ንብረት ላይ ጉዳት እየደረሰ መሆኑ ተገልጿል። መረጃው እንዳይወጣም የኔትወርክ አገልግሎት እንደተቋረጠም እንዲሁ ታውቋል። የአሜሪካ ማዕከላዊ እዝ ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት በስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባ ፈጽሟል። ክቡራን ተመልካቾች ከዜና 24 የረፋዱን ዘገባዎች አጠናክረን ተገኝተናል። ቪዲዮን ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። በቀጥታም ወደ መረጃው ዶክተር ደሳለኝ ጫኔ ከቀጥታ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን አስታውቀዋል። ባለፉት 5 ዓመታት በሕዝብ ተወካዮች ምክር ቤት በጠንካራ ተቃዋሚነታቸውና በደፋር ተናጋሪነታቸው የሚታወቁት ዶክተር ደሳለኝ ጫኔ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ አስታውቀዋል። በትላንትናው ዕለት የፓርላማ ቆይታቸውን ያጠናቀቁት ዶክተር ደሳለኝ ጫኔ ከማንኛውም ፓርቲ በአባልነትም ሆነ በደጋፊነት እንደማይቀጥሉ ገልጸዋል። ዶክተር ደሳለኝ ከትላንት በስቲያ በተካሄደው የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡት ጥሪና ላሳዩት አክብሮት ከልብ የመነጨ ምስጋናቸውን አቀርበው ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ የምክር ቤት አባላት ከክቡር ጠቅላይ ሚኒስትሩ ጋር በነበረን የችግኝ ተከላ መርሃ ግብር ላይ በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበረም ገልጸውልኛል ያሉት ዶክተር ደሳለኝ በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ ብቀጥል ፍላጎታቸው እንደነበረ የገለጹልኝን ሐሳብም በበጎ ጎኑና በቅንነት ተመልክቼዋለሁ ሲሉ ተናግረዋል። ዶክተር ደሳለኝ ላለፉት 10 ዓመታት የሕዝብን አደራ ለመወጣት ካደረጉት ከፍተኛ ጥረትና ድካም በኋላ አሁን ላይ ትኩረታቸው በሙያቸው ሀገራቸውን ማገልገል ጎን ለጎን ወደ ግሉ ዘርፍ በመግባት በፈጠራ ስራ ስታርታፕ ላይ መሰማራትና ለቤተሰቦቻቸው ጊዜ መስጠት ላይ እንደሚያደርጉ አስታውቀዋል። ቀጥተኛ ፖለቲካውን ቢሰናበቱትም የአማራን ሕዝብ አንድነትና ከሌሎች ወንድም ሕዝቦች ጋር ያለውን አብሮነት በሚያጠናክሩ ማህበራዊ ሀገራዊ ጉዳዮች ላይ በሙያቸው ማገዛቸውን እንደሚቀጥሉ አረጋግጠው አዲሱ የ2019 ዓመት ለኢትዮጵያውያን የእውነተኛ ሰላምና የተስፋ ዘመን እንዲሆን ተመኝተዋል። ዶክተር ደሳለኝ ጫኔ ወደ ፖለቲካው ከመግባታቸው በፊት በነበራቸው የዩኒቨርሲቲ መምህርነት ህይወታቸው እንዲሁም የጣና ሐይቅን ከእምቦጭ አረም ለመታደግ በአክቲቪዝምና የሀገር በቀል ሲቪክ ማህበራትን በግንባር ቀደምትነት በመምራት ሰፊ የማህበረሰብ አገልግሎት በማበርከት ይታወቃሉ። ይህ በእንዲህ እንዳለም የክልልና የፌዴሬሽን ምክር ቤት አባል የነበሩት አቶ ሀብታሙ በላይነህ የፋኖን ቴዎድሮስ እዝን ተቀላቅለዋል። የአማራ ብሔራዊ ንቅናቄ አብንን በመወከል የክልል ምክር ቤት አባልና የፌዴሬሽን ምክር ቤት ተወካይ የነበሩት አቶ ሀብታሙ በላይነህ የህዝብ እምቢተኝነት ንቅናቄውን በመቀላቀል ወደ በረሃ መውረዳቸው ተሰምቷል። ሐምሌ 1 ቀን 2018 ይፋ በሆነው መረጃ መሰረት የቀድሞ የምክር ቤት ተወካይ በአማራ ክልል የሚንቀሳቀሰውን የፋኖ ቴዎድሮስ እዝን በይፋ ተቀላቅለዋል። አቶ ሀብታሙ በላይነህ በ2013 ዓ.ም በተካሄደው ሀገራዊ ምርጫ የቋሪት ወረዳን በመወከል ከአሁኑ የህዝብ ተወካዮች ምክር ቤት አባል ከተከበሩ አቶ ክርስቲያን ታደለ ጋር በጋራ በመሆን የምርጫ ውጤትን በበላይነት ማሸነፋቸው ይታወሳል። በዚህም ድል አብንን በመወከል በአማራ ክልል ምክር ቤት የአባልነት ወንበር እንዲሁም በፌዴሬሽን ምክር ቤት የክልሉ ተወካይ በመሆን በህጋዊው የፖለቲካ መድረክ ሲያገለግሉ ቆይተዋል። የአማራ ብሔርተኝነት ንቅናቄው በሀገሪቱ ውስጥ ካለው የስነ ህዝብና የስልጣን ሚዛን መዛባት እንዲሁም ባለፉት ዓመታት በህዝቡ ላይ ከደረሱ ሰብአዊ ቀውሶችና መፈናቀሎች ጋር ተያይዞ ወደ አዲስ የትጥቅ ትግል ምዕራፍ በተሸጋገረበት በዚህ ወቅት እንደ አቶ ሀብታሙ ያሉ የከፍተኛ የህግ መወሰኛ ምክር ቤት ተወካዮች ይፋዊ የፖለቲካ ስልጣናቸውን ትተው የትጥቅ ትግሉን መቀላቀላቸው በሀገሪቱ የፖለቲካ ምህዳር ላይ የራሱን የሆነ ትልቅ አንድምታ ይኖረዋል ተብሎ ይታመናል።
ከማዕከል ራሱን ለይቶ ያዋቀረው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ሰላማ ከፍተኛ ቤተ ክህነት ጽሕፈት ቤት በሁለት አበው ሊቃነ ጳጳሳት ላይ ያነጣጠረ የግድያ ሙከራ መፈጸሙን አስታውቋል። ጥቃቱ ያነጣጠረው በብፁዕ አቡነ አረጋዊና በብፁዕ አቡነ ናትናኤል ላይ መሆኑን አመልክቷል። ጥቃቱ የተፈጸመው ሰኔ 30 2018 ከሌሊቱ 6 ሰዓት ተኩል ገደማ በአክሱም ከተማ በሚገኘው መኖሪያ ግቢያቸው ውስጥ ነው ብሏል። የአክሱም ከተማ አስተዳደር በበኩሉ በዕለቱ በአበው ሊቃነ ጳጳሳቱ መኖሪያ ግቢ ውስጥ አንድ ጥይት መተኮሱን አረጋግጧል። ይሁን እንጂ ነገሩ ከሚገባው በላይ እየተጋነነ ነው ብሏል። ከጉዳዩ ጋር በተያያዘ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑ ተገልጿል። በአርሲ ዞን አሶኮ ወረዳ ዳግም በተቀሰቀሰ ጥቃት በሰውና ንብረት ላይ ጉዳት እየደረሰ መሆኑ ተገልጿል። መረጃው እንዳይወጣም የኔትወርክ አገልግሎት ተቋርጧል ነው የተባለው። በአርሲ ዞን አሶኮ ወረዳ ከትላንት በስቲያ ጀምሮ ዳግም በተቀሰቀሰው ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ መሆኑ ተዘግቧል። ከአካባቢው የተገኙት መረጃዎች እንደሚያመለክቱት ጥቃቱ ከተቀሰቀሰበት ካለፉት ጥቂት ቀናት ጀምሮ በአካባቢው የነበረው አንጻራዊ ሰላም መናጋቱ ታውቋል። በጥቃቱ ሳቢያን የሰዎች ሕይወት መጥፋቱንና በንብረት ላይም ከባድ ውድመት እየደረሰ መሆኑ እየተረጋገጠ ቢሆንም በቁጥር የተደገፈ ሙሉ መረጃ ለማግኘት ግን አዳጋች ሆኗል። ለዚህም ዋነኛ ምክንያቱ ከትላንት በስቲያ ምሽት ጀምሮ በአካባቢው ያለው የኔትወርክና የኮኔክሽን አገልግሎት ሙሉ በሙሉ እንዲቋረጥ መደረጉ እንደሆነ ተገልጿል። የኔትወርክ መቋረጡ ነዋሪዎች ያሉበትን አስቸጋሪ ሁኔታ ለቀሪው ማህበረሰብና ለሚዲያ ተቋማት እንዳያሳውቁ ትልቅ እንቅፋት ሆኗል። ከዚህ በተጨማሪ የወረዳው ካድሬዎችና አመራሮች በየቀበሌው እየዞሩ የነዋሪዎችን የግል ስልኮች በመንጠቅና የተለያዩ ማስፈራሪያዎችን በመጠቀም በአካባቢው እየተፈጸመ ያለው ጥቃትና ወቅታዊ መረጃ ወደ ውጭ እንዳይወጣ ለማድረግ ከፍተኛ ጥረትን እያደረጉ ነው ተብሏል። በአሁኑ ወቅት በአሶኮ ወረዳ ያለው የጸጥታ ሁኔታ አሳሳቢ መሆኑ የተገለጸ ሲሆን በአካባቢው የተፈጠረውን የደህንነት ስጋት ለመግታትና የመረጃ ነጻነትን ለማክበር የሚመለከታቸው አካላት አስቸኳይ ጣልቃ ገብነት እንደሚያስፈልግ ነዋሪዎችና የሰብአዊ መብት ተሟጋቾች እየገለጹ ናቸው። በመጨረሻም የአሜሪካ ማዕከላዊ እዝ ኢራን በሆርሙዝ ሰርጥ 3 የንግድና የነዳጅ ጫኝ መርከቦች ላይ የድሮን ጥቃት ፈጽማለች በማለት በስትራቴጂካዊ የኢራን ቦታዎች ላይ ከባድ የአየር ድብደባ ፈጽማለች። የመካከለኛው ምስራቅ ውጥረት ዳግም በእጅጉ አገርሽቷል። ኢራን በዋሽንግተን ኦማን አቅራቢያ አዳዲስ የባህር መስመሮችን ለመክፈት ጥረት እያደረገች እንደሆነና ይህም የተደረሰውን የመግባቢያ ስምምነት የሚጥስ እንደሆነ ትገልጻለች። ይህ እየተባለ ባለበት ሰዓትና ኢራንም መርከቦች በዛ እንዳያልፉ ባስጠነቀቀችበት ሰዓት ነው ኦማን አቅራቢያ 3 መርከቦች የተመቱትም። አሜሪካም ለተፈጸመው ጥቃት ምላሽ ለመስጠትም ወሳኝ ስትራቴጂካዊ የሚባሉ የኢራን ወደብ ቦታዎችን ደብድባለች። ከዚህ ወታደራዊ እርምጃ ትንሽ ቀደም ብሎ የአሜሪካው ግምጃ ቤት ለኢራን ሰጥቶት የነበረው ጊዜያዊ የነዳጅ ማቀለያን በይፋ የሰረዘ ሲሆን ይህም ቴሄራን በህጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን ያዳክሟል ተብሏል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር።